ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዛሬው ዕለት ደግሞ ዩኒት 5 ናሽናል ኢንካም አካውንቲንግ አክቲቪቲዎችን በጋራ እንሰራለን ማለት ነው። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁኝ። ስለዚህ ቀጥታ ወደ አክቲቪቲ መስራት ነው የምንገባው ማለት ነው። እንግዲህ አንደርስታንዲንግ ኢኮኖሚክ አውትፑት ኢንካም ኤንድ ስታንዳርድ ኦፍ ሊቪንግ a comprehensive exploration of national income concepts, measurement methods, economic aggregate and practical application በሚል ዩኒት 5 ላይ ማለት ነው በደንብ ተምረናል። ወደ አክቲቪቲ ከመግባታችን በፊት ለመግቢያ ያክል ናሽናል ኢንካም ማለት ምን ማለት ነው የሚለውን ኖርማሊ በጥያቄም ተጠይቃችኋል። ናሽናል ኢንካም ማለት represents the total monetary value of all final goods and services produced by a country factor of production over a specific period, typically 1 year. It serves as a crucial indicator of a nation's overall economic performance and the total income earned by citizens both domestically and internationally. እንግዲህ ኢምፖርታንሱን ናሽናል ኢንካም ስንመለከት ሜጀር ኢኮኖሚክ ግሮዝ ኤንድ ፐርፎርማንስ ነው። ሄልፕ ገቨርንመንት ኢን ፕላኒንግ በጀቲንግ ኤንድ ፖሊሲ ሜኪንግ ነው። ኢንዲኬቲንግ ስታንዳርድ ኦፍ ሊቪንግ ኦፍ ሲቲዝን ልንል እንችላለን። እንዲሁም ሄልፕ ኮምፔር ኢኮኖሚክ ፐርፎርማንስ አክሮስ ካንትሪስ ኤንድ ታይም ዲተርማይን ታክሴሽን ኤንድ ዴቨሎፕመንት ፕራዮሪቲስ እንላለን። አክቲቪቲ ላይ እንግዲህ የተሰጣችሁ አንዱ ጥያቄ ዋት ኢዝ ናሽናል ኢንካም የሚል ነው። ናሽናል ኢንካም ቅድም ዲፋይን ባደረግነው መንገድ ማለት ነው ቶታል መኒ ኦፍ ቫሉ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ባይ ካንትሪስ ፋክተር ኦፍ ፕሮዳክሽን። ፋክተር ኦፍ ፕሮዳክሽን የሚባሉትን ያው ከዚህ በፊት ስንገልጽ ተቆየን መዘርዘር ትችላቸው። ኦቨር ስፔሲፊክ ፔሪድ ታይፒካሊ 1 year ማለት ነው። ናሽናል ኢንካም ፎርሙላ ይህን የሚመስለው ናሽናል ኢንካም ኢዝ ኢኳል ቱ ዌጅ ፕላስ ሬንት ፕላስ ኢንተረስት ፕላስ ፕሮፊት ነው። ዌጅ ማለት ኮምፔንሴሽን ፔድ ቱ ኤምፕሎይ ፎር ዜር ሌበር ሰርቪስ፣ ሬንት ማለት ኢንካም ሪሲቭድ ፍሮም ላንድ ማለት ነው። ከላንድ ሬንት እናገኛለን፣ ከሌበር ዌጅ እናገኛለን፣ ከካፒታል ማለት ነው ኢንተረስት እናገኛለን። ፋክተር ኦፍ ፕሮዳክሽን ናቸው እነዚህ። ከኢንተርፕረነርስ ፕሮፊት እናገኛለን ማለት ነው። ሁለተኛው ጥያቄ የጠየቃችሁት ኢምፖርታንስ ኦፍ ናሽናል ኢንካም ነው። ናሽናል ኢንካም አካውንቲንግ ኢምፖርታንሱ ኢኮኖሚክ ግሮዝ አሰስመንት፣ ፖሊሲ ፕላኒንግ፣ ሊቪንግ ስታንዳርድ ኦፍ ስታንዳርድስ ኢንዲኬሽን፣ ኢንተርናሽናል ኮምፓሪሽን ኤንድ ታክሴሽን ኤንድ ዴቨሎፕመንት መግቢያም ላይ ለመግለጽ እንደተሞከረው ይህን ይመስላል ማለት ነው። ሶስተኛው ጥያቄ ጠየቃችሁት ማለት ነው የግሮስ ቨርሰስ ኔት ፕሮዳክት ማለት ምን ማለት ነው የሚል ነው። ግሮስ ናሽናል ፕሮዳክት ማለት ቶታል ማርኬት ቫሊዩ ማለት ነው። እንግዲህ ጉድስ ኤንድ ሰርቪስ ፕሮዲውስድ ባይ ካንትሪ ሲቲዝን እንላለን። ይሄን ሜጀርስ ቶታል ፕሮዳክሽን ደዝ ኖት አካውንት ካፒታል ኮንሰምፕሽን ኢንክሉድስ ዌጅስ ኤንድ ቲርስ ኦፍ ካፒታል ማለት ነው። እንግዲህ ጂኤንፒ ማለት ቶታል ማርኬት ቫሊዩ ፋይናል ጉድስ ኤንድ ሰርቪስስ ኢን ስፔሲፊክ ፔሪድ ብለን ዲፋይን ማድረግ እንችላለን። ኔት ናሽናል ኢንካም ስንል ደግሞ ኔት ናሽናል ፕሮዳክት ስንል ድራይቭድ ባይ ሳብስትራክቲንግ ፍሮም ጂኤንፒ ሜዠሪንግ ዘ አክቹዋል ፕሮዳክሽን አቬሌብል ፎር ኮንሰምፕሽን ኤንድ ኢንቨስትመንት ማለታችን ነው። እንግዲህ አካውንትስ ፎር ካፒታል ኮንሰምፕሽን ሜዠርስ ሰስቴኔብል ፕሮዳክሽን ሪፍሌክት ትሩ ኢኮኖሚክ ዌልፌር። ናሽናል ኔት ናሽናል ፕሮዳክት ምንለው ግሮስ ናሽናል ፕሮዳክት ማይነስ ዲፕሪሲዬሽን ማለት እንደሆነ መታወቅ አለበት ነው። ሶስተኛው ጥያቄ ዶሜስቲክ ቨርሰስ ናሽናል ፕሮዳክት ማለት ነው የሚል ነው። ግሮስ ዶሜስቲክ ፕሮዳክት ሜጀር ዘ ቫሊዩ ኦፍ ኦል አውትፑት ፕሮዲውስድ ዊዝን ኤ ካንትሪስ ጂኦግራፊካሊ ቦርደርድ ቦዝ ሬዚደንት ኤንድ ፎሬነር ማለት ነው። ግሮስ ናሽናል ፕሮዳክት ስንል ደግሞ ሜጀርስ አውትፑት ፕሮዲውስድ ባይ ካንትሪስ ኔሽንስ ሪጋርዲንግ ኦፍ ዜር ሎኬሽን ማለት ነው። ሪሌሽን ቢትዊን ጂዲፒ ኤንድ ጂኤንፒ ስንል ጂኤንፒ ማለት ጂዲፒ ፕላስ ኢንካም ፍሮም አብሮድ ማይነስ ኢንካም ፔድ አብሮድ ልንል እንችላለን። ስለዚህ ጂዲፒ እና አውትፑት ዊዝን ቦርደርስ ማለት ነው። ጂዲፒ የምንለው በሀገር ውስጥ የተመረተ ነው። ጂኤንፒ ማለት ደግሞ አውትፑት ባይ ናሽናልስ ከዓለም አቀፍ ጨምሮ የሚያካትት ማለት ነው። ዘ ዲፈረንስ ቢትዊን ጂዲፒ ኤንድ GNP lies in the location of production versus the nationality of producers. GNP adjusts GDP for the net income flows with other country እንላለን ማለት ነው።
አክቲቪቲ 5.2 ላይ የተሰጣችሁ ጥያቄ ሜጀርመንት ሜተድ ጥቀሱ ነው የተባላችሁት። እንግዲህ ሜጀርመንት ሜተድ 3 አይነት ሜጀርመንት ሜተዶችን ገልጸናል። አንደኛው ኢንካም አፕሮች ነው። ኢንካም አፕሮች ፎርሙላው ይህን የሚመስለው ኔት ኢንካም ኢዝ ኢኳል ቱ ዌጅ ፕላስ ሬንት ፕላስ ኢንተረስት ፕላስ ፕሮፊት ብለናል። ኤክስፔንዲቸር አፕሮች ደግሞ ናሽናል ኢንካምን የምንሰራበት ማለት ነው። ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኔክስት ኤክስፖርት ብለናል። አውትፑት ሜተድ የምንለው ደግሞ ሰሜሽን ኦፍ ቫሉስ ኦፍ አውትፑት ማይነስ ኢንተርሚዲየት ኮንሰምፕሽን ማለት ነው። እዚህ ጋር ስለ ኢንተርሚዲየት ኮንሰምፕሽን ደግሞ የተጠየቃችሁ ጥያቄ አለ፣ እሱንም እናያለን ማለት ነው። ሌላው ኢንካም ሜተድ ማለት ምን ማለት ነው የሚል ነው። ኢንካም ሜተድ እንግዲህ this method calculates national income by aggregate all factors incomes earned within economy during a specific period ማለት ነው። ቅድም ለመግለጽ እንደተሞከረው ፎርሙላው ናሽናል ኢንካም is equal to wage plus rent plus interest plus ፕሮፊት ማለት ነው። ይህን ይመስላል። ኢንካም ስንል የዌጅ ሬንት እና ኢንተረስት ፕሮፊት እዚህ ጋር ያለውን ዴፊኒሽን ማየት ትችላላችሁ ማለት ነው። ሶስተኛው የምንገልጸው ማለት ነው ኤክስፔንዲቸር አፕሮች ነው። ኤክስፔንዲቸር አፕሮች ምን ማለት ነው የሚል ነው። በፎርሙላም እዚህ ላይ እንደተገለጸው ማለት ነው ኮንሰምፕሽን ኤክስፔንዲቸር፣ ገቨርንመንት ኤክስፔንዲቸር እና ኢንቨስትመንት ኤንድ ኔት ኤክስፖርትን በአንድ ላይ አካተን የምናይበት ነው ማለት ነው። ስለዚህ ይህን ዲፋይን ማድረግ ትችላላችሁ። አራተኛው አውትፑት ሜተድ ማለት ነው የሚል ነው። ይህንም ዲፋይን ስናደርግ ይህን ነው የሚመስለው። ናሽናል ኢንካም በአውትፑት ሜተድ ማለት ነው ቫሊዩ አውትፑት ማይነስ ኢንተርሚዲየት ፕሮዳክት ብለን ማስቀመጥ እንችላለን። ስለዚህ ቫሊዩ አድድ እንዴት እንደሚሰራ እዚህ ሰንጠረዥ ላይ ስላለ መመልከት ትችላላችሁ እንዴት እንደተሰራ ማለት ነው። ኪ ኢኮኖሚክ አግሪጌት የምንላቸው ምንድናቸው? ጂዲፒ ቫሉዌሽን፣ ፐርሰናል ኢንካም፣ ኢንፍሌሽን አጀስትመንት የሚሉ እዚህ ጋር የተቀመጡ እንትኖች አሉ። ተጨማሪ ግብአት እንዲሆኗችሁ የተቀመጡ ናቸው። እነዚህን አንብባችሁ መረዳት ትችላላችሁ ማለት ነው። ኪ ኢኮኖሚክ አግሪጌትስ፣ ጂዲፒ ቫሉዌሽን፣ ፐርሰናል ኢንካም፣ ኢንፍሌሽን አጀስትመንት የሚለውን ማለት ነው። አምስተኛ የተጠየቃችሁ ጥያቄ ምንድነው? ኳይ ኢንተርሚዲየት ጉድስ ኤክስክሉድ ፍሮም ሜዠሪንግ ናሽናል ኢንካም ነው። ዳብል ካውንቲንግ እንዳያጋጥም አቮይዲንግ ዳብል ካውንቲንግ ነው። ኦል ፋይናንስ ጉድስ ኤንድ ሰርቪስስ ኢንክሉድ ቢኮዝ ኢንተርሚዲየት ጉድስ አር ኦልሬዲ ኢምቦዲድ ኢን ዘ ቫሊዩ ኦፍ ፋይናል አውትፑት ማለት ነው። አክቲቪቲ 5.3 ላይ የተሰጠው ምንድነው? ጂዲፒ አት ማርኬት ፕራይስ እና ፋክተር ኮስት ምንድነው የሚል ነው። እዚህ ጋር ጂዲፒ አት ማርኬት ፕራይስ ማለት ነው the value of all goods and service produced within a country at current price market price ማለታችን ነው። ጂዲፒ at factor cost ስንል ደግሞ adjustment value that reflects the cost of factor of production that excludes indirect tax includes subsidies የሚል ነው። ሪሌሽንሺፑ እንግዲህ ይሄን ነው የሚመስለው በፎርሙላ ማለት ነው። value representation market price እና adjustment ይሄን ይመስላል። ሁለተኛው ጥያቄ ጂዲፒ ጂኤንፒ እና ኔት ናሽናል ፕሮዳክት እና ፐርሰናል ኢንካም የሚል ጥያቄ ተጠይቃችኋል። ለዚያ መልስ የሚሆነው እዚህ ላይ የተቀመጠው ነው፣ መረዳት ትችላላችሁ ማለት ነው። ሶስተኛ ፐርሰናል ኢንካም ኤንድ ዲስፖንሲብል ፐርሰናል ኢንካም ማለት ምን ማለት ነው የሚል ጥያቄ ነው የተጠይቃችሁት። ፐርሰናል ኢንካም የምንለው ቶታል ኢንካም አካውንት ሪሲቭድ ባይ ኢንዲቪጁዋል ነው። ቶታል ትራንስፈር ፔንሽን፣ ኤምፕሎይመንት ኢንካም፣ ኢንቨስትመንት ኢንካምን ያካትታል። ኤክስክሉድ አንዲስትሪቢዩሽን ፕሮፊት፣ ኮርፖሬት ፕሮፊት ኤንድ ኮርፖሬት ታክስ ነው። ዲስፖንሲብል ኢንካም ማለት ደግሞ ዳይሬክት ታክስ ተቀንሶ የሚገኘው ሜጀር ኦፍ አክቹዋል ስፔንዲንግ ፓወር ኪ ኢንዲኬተር ኦፍ ኮንሱመር ስፔንዲንግ ካፓሲቲ ብለን ልንገልጽ እንችላለን ማለት ነው። እንግዲህ ሪል ቨርሰስ ኖሚናል ኢንካም ምንድን ነው የሚል ጥያቄ ይጠይቃቸዋል። አራተኛው እነዚህን ጥያቄዎች ሲጠየቁ ኖሚናል ኢንካም ምን ማለትም ሜጀርስ ከረንት ፕራይስ ኢንክሪዝ ዘ ኢፌክት ኦፍ ኢንፍሌሽን ነው። አን ኢንክሪዝ ኩድ ሪፍሌክት ዘ ሃየር ፕራይስ ራዘር ዛን ዘ ኢንክሪዝ አውትፑት ማለት ነው። እንግዲህ ኖሚናል ሪል ኢንካም ስንል ደግሞ አጀስትድ ፎር ፕራይስ ቼንጅስ ዩዚንግ ቤዝ ይር ፕራይስ ኢንዲኬስ ማለት ነው። ይሄ መልስ ይሆናል። ሪል ኢንካም ካልኩሌሽን ኖሚናል ኢንካም ኦቨር ፕራይስ ኢንዴክስ ታይምስ 100 ማለት ነው። ኢምፖርታንስ ኦፍ ዲስቲንክሽን ምንድነው? ሪል ኢንካም አጀስትመንት ፎር ኢንፍሌሽን ፕሮቫይዲንግ ሞር አኩሬት ፒክቸር ኦፍ ኢንካም ኢኮኖሚክ ዌልቢንግ ኤንድ
nominal income can be misleading during the period of high inflation and deflation. Real income is better indicator of changing in the standard of living over time የሚል ይኖረዋል ማለት ነው። measurement of challenge ወይም problem ልንል እንችላለን። measurement of challenge difficult in developing country ስንል ኢንፎርማል ሴክተር አለ፣ ነን ማርኬት አውትፑት አለ፣ ስታቲካል ዳታ ፕሮብሌሞች አሉ፣ ዳብል ካውንቲንግ አካውንቲንግ ሲስተም ኤንድ ፕራይስ ፍላክቹዌሽን አለ። ነን ማርኬት አክቲቪቲ ተብሎ ተጠይቋል፣ ስድስተኛ ማለት ነው። ነን ማርኬት አክቲቪቲ ኮንትሪቢዩት ቱ ዌልፌር አውትፑት በት አር ኖት ካፕቸር ኦን ስታንዳርድ ናሽናል ኢንካም አካውንትስ ሆም ፕሮዳክት ሃውስሆልድ ኮርስ ኤንድ ሰርቪስ ባርተር ትራንዛክሽን ማለት ነው። እነዚህ ነን ማርኬት አክቲቪቲ የሚል ነው። ፖቴንሻል ሶሉሽን ስትሬንግዚንግ ናሽናል ስታቲስቲካል ኤጀንሲ ነው። ኢምፕሊመንቲንግ ፒሪየድ ሰርቬይ ኢምፕሩቪንግ አካውንቲንግ ሲስተም ኤንድ ሊትሬሲ ዲቨሎፒንግ ሜቶዶሎጂ ቱ ኤስቲሜት ኢንፎርማል ሴክተር አውትፑት የሚል የተቀመጠ ነገር አለ። እንግዲህ አክቲቪቲ 5 ላይ ደግሞ አፕሊኬሽን ሜተድስ ናሽናል ኢንካም ኢን ስታቲክስ በሚል ስር የተጠየቁ ጥያቄዎች አሉ። ፖሊሲ ገቨርንመንት ፖሊሲ፣ ገቨርንመንት ፕላኒንግ፣ ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ሊቪንግ ስታንዳርድ የሚል የተቀመጠ አለ። ሁለተኛው አዘር ዩዝ የተጠየቃቸው ጥያቄ ፖሊሲ ኢቫሉዌሽን፣ ኢንቨስትመንት አሰስመንት፣ ሪሶርስ አሎኬሽን ነው። ፐር ካፒታ ማለት ደግሞ አቬሬጅ ዌልፌር ግሮዝ ትራኪንግ ኤንድ ፖሊሲ ታርጌት የሚል የተቀመጠ አለ። ከመጽሐፋችሁ ጋር እያገናዘባችሁ ማለት ነው መልስ ሊሆናችሁ ይችላል። እንዲሁም ፐር ካፒታ ኢንካም ኤንድ ሊሚቴሽን አለ። ፐር ካፒታ ኢንካም ናሽናል ኢንካም ዲቫይድድ ባይ ፖፑሌሽን ነው። ይሄ ሊሚቴሽን አዝ ዌልፌር ኢንዲኬተር ስንል ዳዝ ኖት አካውንት ፎር አንኢኳል ዲስትሪቢዩሽን ማለት ነው። እዚህ ላይ የተገለጸው ማየት እንችላለን። ኢግኖር ነን ሞኔታሪ ፋክተር ፌለር ቱ ኮንሲደር ኢንፍሌሽን ኦር ሪል ፐርቼዚንግ ፓወር የሚል መልስ ሊሆን ይችላል ማለት ነው። እንግዲህ እንደ ሰመሪ ናሽናል ኢንካም ማለት እንደሆነ አይተናል። ግሮስ ናሽናል ፕሮዳክት ማለት ምን ማለት እንደሆነ በቪዲዮም በጥያቄውም ለመረዳት ጥረት አድርገናል። ማርኬት ፕራይስ ቱ ፋክተር ኮስት ምንድነው የሚለውን ተመልክተናል። ኔት ናሽናል ፕሮዳክት ምንድነው፣ ኤክስፔንዲቸር ሜተድ ምንድነው፣ ሪል እና ኖሚናል ኢንካም ማለት ልዩነታቸውና እንዴት ካልኩሌት እንደምናደርግ ተረድተናል ማለት ነው። እንግዲህ ተማሪዎች 5 ማለት ነው ለዩኒት 5 መልስ ሊሆናችሁ የሚችል ጥያቄዎች ለአክቲቪቲዎች ማለት ነው የሚመስለው። ስላዳመጣችሁኝ አመሰግናለሁ።